ይሄዳል። የሰይድ እህት የተናገረችው ነገር አለ። እስኪ ስለሷም አንዳንድ ነገር እላችኋለሁ ማለት ነው። በሰው ማስደውዬልሽ ነበረ። ድምጼን ስትሰሚ ገና ለገና ትዘጊብኛለሽ። ምንም ነገር እኔ ላገኝሽ አልቻልኩም። እዚህ ደረጃ የወጣሁበት ዛሬ አንቺን ማግኘት ስላልቻልኩኝ ነው። ገባሽ አይደል? ትዕግስት ፍራቻ አይደለም። ዝም ያልኩበት ለወንድሜ ስል ታላቅ ወንድሜ ስለሆነ ማክበር ስላለብኝ እሱንም ሳናግረው ለኔ ተይው እኔ አስተካክለዋለሁ ይለኛል ሁሌ። ግን ከዚህ በኋላ ግን ልታገስሽ አልችልም። ገብቶሻል? ይሄ ትዕግስት ፍራቻ አይደለም። እስከ ጥግ ድረስ ሄዳለሁ። እስከ ጥግ ድረስ ማለት ነው። ገብቶሻል? ስለዚህ አሁን እኔ አንቺን ማግኘት ስላልቻልኩ እዚህ ሚዲያ ላይ ወጥቻለሁ። እናያለን ነው እሱ ሲጀመር እዚህ ሚዲያ ላይ እንደሚታየው ብቻ ሳይሆን ቤት ውስጥም ለኛ ያለው ፍቅር፣ ለቤተሰቦቹ ያለው አክብሮት፣ ለሰው ያለው አክብሮት፣ ስርዓቱ፣ አስተዳደጉ እንደ ሚዲያ ላይ ብቻ ሳይሆን ቤት ውስጥም ያለው ጸባዩ ነው። እኔ እነግርሻለሁ። ገባሽ? እና ልጁን እዚህ ውስጥ እዚህ ነገር ውስጥ ያስገባሽው አንቺና አንቺ ብቻ ነሽ። እኔ አሁን የምነግርሽ ይሄንን ነው። አንቺና አንቺ ብቻ ነሽ። በምንም ይጂ ምንም አድርጊ ጥግ ድረስ መክፈል ያለብኝን መስዋዕት በሙሉ ከፍዬ ወንድሜን ግን ከዚህ አተርፈዋለሁ፣ ከአንቺ አተርፈዋለሁ። ገብቶሻል አይደለ? ስለዚህ እኔ ዛሬ እዚህ ጋር የመጣሁት አንቺን ማግኘት ስላልቻልኩ በአጠቃላይ የሚዲያ ሰውም አይደለሁም። ምን መናገር እንዳለብኝና እንዴት ከምን መጀመር እንዳለብኝ እንኳን ማቅሰው አይደለሁም። ግን ግዴታ ስለሆነብኝ እዚህ ጋር ዛሬ ወንድሜ ጎዳና ላይ ወጥቶ ስላየሁት ከአቅሜ በላይ ስለሆነብኝ ነው ዛሬ እዚህ ጋር የመጣሁት። ከሱና ከልጆቹ ከሚስቱ ከህይወታችን ውጭልን፣ ራቂልን። ገብቶሻል? በቃ እኔ ጥግ እንደነገርኩሽ ቅድም ጥግ ድረስ መሄድ የምችል ሰው ነኝ። እሱን ደግሞ ካስፈለገ እንዲሆን እኔ እሱን እንደዚህ ሆኖ ማየት አልቻልኩም። ከአቅሜ በላይ ስለሆነብኝ ነው በቃ እዚህ የመጣሁት። ከአቅሜ በላይ እንዴ ጎዳና ላይ እስከ መቀመጥ ቅሞ ጠጥቶ አጭሶ የማያቅ ልጅ እንደዚህ ከሱሶች በህይወቴ እኔ እሱን እዛው እንገናኝ እንግዲህ ማለት ነው። ሲኪናዬ በጣም ነው የማመሰግነው የኔ ቆንጆ። እኔ ጎኔ እንደሆንሽ አላህ ከጎንሽ ይሁን። በጣም ነው የማመሰግነው። እንግዲህ ማለት የሰይድ ሲስተር ናት ማለት ነው። በዚሁ አጋጣሚ ኢቱባ ብዙ አላወራችም። ለምን በቃ የመጀመሪያውም ስለሆነ በቃ እንጂ ከዚህ በላይ ነው በቃ አዩ የምትለው ስትደውልላት ድምጿ ሲኪና ነኝ ስትላት ብሎክ ሁላ የምታረግበት ጊዜ አለ። በተለያየ ስልክ ምናምን ደውልላታለሁ ትለኛለች፣ ትነግረኛለች ማለት ነው። እና እንግዲህ ያው የመጀመሪያም ስለሆንኩ የሰይድ ቤተሰቦች ከጎኔ ናቸው ማለት ነው። በዚህ አጋጣሚ በጣም አመሰግናለሁ። እና ሲኪናዬ ደግሞ ነይ እያለችኝ ነው ማለት ነው። እውነት ለመናገር አሁን አይደለም ከድሮም ጀምሮ በፊትም ያው በተለይ ደግሞ የመን ጦርነትም ስለነበረ ናውጣ ትለው ነበረ ማለት ነው። እንደተጋባንም ደግሞ ልውሰዳችሁ ሁለታችሁንም ትለን ነበረ ማለት ነው። ወደዚህ ወደ ጀርመኑ ትል ነበረ። ሰይድ አልፈልግም ብሎ ነው ማለት ነው የቀረው፣ አልሄድም ብሎ ነው ማለት ነው። አሁን ላይ ደግሞ እኔን ካልወሰድኩሽ ነይ ብላኝ ነበረ። ግን እኔ ለምን አልሄድኩም መሰላችሁ? እዛ ቢሄድ እንግዲህ የፈለገው ነገር ቢሆን እህት ነች አይደለ? እህት ናት። ስለዚህ እኔን የምትወስደኝ እኔና ሰይድ በየትም ቢሆን ብንታረቅ ደስ ይላታል። ለምን ማንም የወንድሙን ውድቀት አይፈልግም። ስለዚህ እኔን እዛው ተወስደኛለች አይደል? እንደምንም ብላ ደግሞ ሰይድ እንደምታመጣው እርግጠኛ ነኝ። እኔን ከወሰደች በኋላ ልሞክርና ጤና ስለሆንኩኝ በቃ የምችለውን ነገር ራሴ ጥግ ድረስ ሄድና ሞክሬ ካልሆነ ደግሞ ሁሉም ከጎኔ እንደሆኑ ስለማቅ በቃ አሁን እንግዲህ እርዱኝ የመርጃችሁ ሰዓት ነው ላለው ማለት ነውና ሲኪናዬ በዚህ አጋጣሚ እኔ ቆንጆ በጣም ነው የምወድሽ፣ አመሰግናለሁ። በቃ እኔ እንጃ በጣም ነው የማመሰግነው፣ ቃላት የለኝም ላንቺ ማለት ነው። እንደውም ብዙ ጊዜ የባል ዘመድ ምናምን ይባላል። እኔ ሲኪና እንደ እህቴ ነው ከጎኔ የቆመ